ቴሌግራም ተብላሽቶ ይሁን አላቅም ምናምን ብዬ አልኩትኝ። ከዛ በኋላ በቃ አይ አንቺ የጀመርሽው ነገር አለ መሰለኝ 1 አመት ሙሉ ካወራን በኋላ ማለት ነው። እና አንቺ የጀመርሽው ነገር ሳይኖርማ እንደዚህ አትቀያየርብኝም፣ ስልክም ስደውል እያነሳሽ አይደለም ምናምን ነው የሚለኝ። እናም ደግሞ በቃ የሆነ ስራም ስላለብኝ እኔ ደግሞ ቀያየራለሁ። አንዳንዴ ጥሩ ሰው ሆናለሁ፣ ጸባይ ያለው ሰው ሆናለሁ። አንዳንዴ ደግሞ የሆነ አለ አይደለ ተጨቃጫቂ ምናምን ነገር እንደሱ ሆናለሁ። በቃ የሆነ ጸባይ አይያዝለትም። እና እንደዚህ የሆንኩ ምንድነው ምናምን ነገር ስለኝ ስድብ ነው። በቃ ከፈለክ የፈለከው ማድረግ ትችላለህ፣ ከፈለክ በቃ ገደል ግባ፣ እንዲሁም አልፈልግህም ምናምን ብዬ ቮይስም ምንም አስቀምጥለታለሁ። ስልክም ሲያወራ በቃ ከፈለክ እንደውም እንደዚህ ይለዋለሁ። እሱንም ሁሉ ነገር ይችለኛል ማለት ነው። ከዛ በኋላ በቃ ሁሉንም ነገር በቮይስም በምንም እሰድበዋለሁ። ሁሉንም ነገር ይችላል። እና አንቺ ለኔ ክብር የለሽም፣ ለኔ ክብር ቢኖርሽ ነው ለኔ መሳደብ አይደለም። ብዙ ጊዜ በቃ እኔ እንትን ብዬሻለሁ፣ በቃ ምንም ቢሆን እኔ እረዳሻለሁ፣ የሰው ሀገር ነው ያለሽው ብዬ እኔ ዝም ስል አንቺ በቃ ለኔ ምንም አይነት ክብር እየሰጠሽኝ አይደለም፣ አታዳምጪኝም። እኔ የምነግርሽን ሁሉ በዚህን ጊዜ እንደዚህ እናረጋለን፣ በዚህን ጊዜ ደግሞ እንደዚህ እናረጋለን ብዬ ስልሽ የራስሽን ነው በቃ አስቀድመሽ ማውራት የምትፈልጊው እንጂ ለኔ በቃ ጊዜ የለሽም ነው የሚለኝ። እውነት ነው ደግሞ አላዳምጠውም፣ ለምን እንደሆነ አላውቅም። አዳምጪኝ ይለኛል። እሺ ብዬ እያዳመጥኩት ሳለ በመሀል የሱን ወሬ አቋርጬ የራሴን ነው የማወራው። ከዛ በቃ እሱ ደግሞ ይሄንን ይደብረዋል፣ አይፈልግም እንደዚህ አይነት ነገር። እኔ ደግሞ ለምዶብኝ ይሁን አላውቅም፣ ተፈጥሮ ይሁን እኔ እንጃ፣ ብቻ አላዳምጠው። የሱን እያወራ በመሀል አቋርጬ የራሴን ነው የማወራው። እሱ ደግሞ ይደብረዋል። እና ይሄ ጸባይን እንዴት ነው የምተውስ? እሱም አሁን ተጣልቶኛል ማለት ነው፣ በትንሽ ነገር ነው የሆነ ነገር ሲጠይቀኝ። ከዛ በኋላ አይ እኔ አሁን ለፋሚሊ የሆነ ነገር ያደረኩ ስለሆነ ገንዘብ የለኝም አልኩት። ገንዘብ ጠይቆኝ ነበር ማለት ነው። ትንሽ ገንዘብ አበድሪኝና 100 ምናምን ሺህ ብር አበድሪኝ፣ እኔ መልስልሻለሁ፣ በመፈልጊበት ሰዓት ጠይቂኝና መልስልሻለሁ ምናምን አለኝ። ከዛ በኋላ እኔ ደግሞ አይ ለፋሚሊ የሆነ ቃል የገባሁት ነገር አለና እሱን እያፈጸምኩኝ ነው ምናምን አልኩት። ከዛ በኋላ በዚህ ምክንያት አይደለም ግን የተጣላ ነው። ዝም ብዬ እኔ ነኝ ምንድነው ምን ሆነክ ነው ምናምን ብዬ ስለው አይደብሩኛል፣ ምን እንደሆነ አላቅም፣ እንደሚያስፈልገኝ እንኳን አላቅም፣ በጣም ነው የደበረኝ አለኝ። እና ከኔ ጋር ስለምታወራ ነው እንደደበረህ ምናምን ብዬ ዘጋውበት። ከዛ በኋላ መልሶ ሲደውል በቃ እኔ እንደዚህ የማስደብር ከሆነ ታዲያ የማስደብር ከሆነ ለምን አነሳለታለሁ ብዬ ተውኩትኝ። እሱም ደግሞ ከአንዱ ለቀን ደወለ። በቃ ይሄው 2 ሳምንታችን ደውሎ አያውቅም ምናምን። ይሄ ነው ችግሩ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? እኔ የምፈልገው ምክር። እኔ ለምንድን ነው ጸባይ የሌለኝ? ለምንድን ነው የምሳደብ? እኔ እንጃ ግራ ነው የሚገባኝ። አላውቅም ምን እንደምፈልግ ራሱ እኔ ራሱ በቃ አላውቅም። አሁን ተለያይታችኋል ማለት ይቻላል? 2 ሳምንት ሆነን አልተነጋገርንማ። በቃ አለ አይደል ተለያይተናል ምናምን የሚለው ነገር መቼስ የሰው ልጅ ሲለያይ በብሩ ምክንያት ይሆናል ብዬ እኔ እንጃ አልወስደውም። ለምን በቃ ሳደብኩት። እኔ ለምን ተሳደብ የሆነ አለ አይደል አሌክሶ የሆነ የስራ ጫና ምናምን ነገር ሲኖርብህ በቃ እኔ ከመዳም ጋር ምናምን ነገር የሆነ ሰዓት በቃ ስረባብሽ፣ እኔ ደግሞ እንደዚህ አይነት ውጥረት አልችልም እና እሱ ላይ ነው የምወጣው። እድሜሽ ምን ያህል ነው? እድሜ 21 ነው። እሺ ሚዩት አድርጊ። እሺ ያው እሱ እዚህ ውስጥ አለ ስላልሽ መርፌው ለአንቺም ለሱም ነው ተሰማችሁ ማለት ነው። አንደኛ ነገር መሳደብ ጥሩ አይደለም ለሴት ልጅ። ነገ አንቺ ብታገቢ እንኳን ያገባሽው ባልሽን ማክበር አለብሽ። ገብቶሻል? መልስ መመላለስ የለብሽ፣ መሳደብ የለብሽ፣ ቃሉን ማክበር አለብሽ። ባል ነው ያልኩሽ። አሁን ፍቅረኛሽን እያልኩ አይደል። ፍቅረኛሽንም መሳደብ የለብሽም። በመሰረቱ ፍቅረኛ አስፈላጊ አይደለም። ካገባሽ ትጋቢያለሽ። ፍቅረኛ እያሉ መጃጃል፣ ገንዘብ መበዳደር ምናምን ይሄ የህፃናት ጨዋታ። 21 ዓመትሽ ነው በመሰረቱ። ሲንግል መሆን ትፈራላችሁ እንዴ ጓዶች? እስኪ ንገሩኝ፣ ያልገባኝ
እኔ ሲንግል መሆን ይበርዳችኋል። ምንድነው በ21 እና በ21 ዓመታችሁ በ17 በ18 ዓመታችሁ ፍቅረኛ ካለ ግዴታ ነው እንዴ? ፋሽን ነው በዚህ ጊዜ? እንግዲህ ድሮ እንግዲህ በ90ዎቹ ጊዜ በእኛ ጊዜ እንግዲህ በጣም ቢግ ዲል ነው። አንድ ወንድ አንድ ሴትን እጇን ይዟት ከሄደ እንኳን ነው በቃ መነጋገሪያ። ወይኔ አቀፋት ጨራሽ ሲሳሳሙማ ካየ በቃ ሌላ ታሪክ፣ ዓለም ፍጻሜ ተገለበጠ ሰማይና ምድር። አሁን የ17 ዓመት ልጅ ፍቅረኛ አላት። በቃ ቂን እያለች ስለ የሚወልዱት ልጅ ነው የሚያወሩት። ከዛ በጊዜ መሰበር፣ በጊዜ ማፍቀር፣ በጊዜ መጎዳት፣ በጊዜ ማኩረፍ፣ በጊዜ ተስፋ መቁረጥ፣ ቶሎ ተስፋ መቁረጥ፣ ቶሎ ራስን ለማጥፋት መሞከር፣ ቶሎ መበሳጨት፣ ቶሎ መቆጣት፣ ቶሎ መሳደብ፣ ቶሎ ማፍቀር፣ ቶሎ መሳቅ፣ ሁሉ ነገር የነ ቶሎ ቶሎ ቤት ሆነ። ገብቶሻል? አንቺ 21 ዓመትሽ ነው። በዚህ ጊዜ አንቺ አሁን አፍቀረሽ ምናምን ተለያየው ስለ ፍቅር የምታስብበት ጊዜ አልነበር። ተሰደሻል። ከፊት ለፊትሽ በጣም ብዙ ነገር ይጠብቅሻል። ራስሽን መቀየር አለብሽ። ለሁሉ ነገር እኮ ይደርሳል እኮ ጊዜ አለው። ምን ችግር አለው? ሆልድ ብታደርጊው ይሄ ፍቅረኛ ምናምን እያሉ መሞዳሞዱን ሆልድ አድርገሽው ለውጥ ላይ ብታተኩሪ፣ ራስን፣ አመለካከትን፣ ማይንድ ሴትን፣ ገንዘብን፣ ሁሉ ነገርን መቀየር ላይ ብታተኩሪና ከዛ በኋላ ደግሞ ይሄ ፍቅር ህይወቱ ደግሞ ይመጣል በጊዜ ሂደት። ስለ ቸኮልሽ እኮ የሚፈጠር ታሪክ ፍቅረኛ ያላቸው ሰዎች ሰላም ያላቸው አይቼ አላውቅም። ካመጣችሁልኝ እኔ እሸልማችኋለሁ። አንድ ፍቅረኛ ኖሩት በደስታ ወንድም ይሁን ሴት፣ እውነቴን ነው የምነግራችሁ። አብዛኛዎቹ ቦይፍሬንድ እና ገርልፍሬንድ ያላቸው በሙሉ 99% ጤና የላቸውም፣ ሰላም የላቸውም፣ የአእምሮ ሰላም የላቸውም። ቀናቸው ተበላሽቶ ነው የሚውሉት፣ በጭቅጭቅ ነው የሚያሳልፉት። እኔ ፍቅረኛ ካለኝ ሰላሜ ሊጠበቅ ይገባል። ሰላም ካልሰጠኝ ምን ያደርግልኛል? ሲንግልነቴ እንደ ጌጥ እኮ ነው፣ እንደ ወርቅ እኮ ነው። ከያዛችሁ አትሊስት ሰላም የሚሰጣችሁ የምትግባቡበት የምትተሳሰቡበት ነው መሆን ያለበት እንጂ ሰላማችሁ ተበጥብጦ፣ ቀናችሁ ተበጥብጦ፣ ህይወታችሁ ተበጥብጦ፣ ደስታ አርቋችሁ፣ ከሰውነት ጎዳና ወጥታችሁ እየተሳዳደባችሁ ቢቀርስ ፖይንቱ። ሁለተኛ ነገር ገንዘብ አትበዳደሪ። እንኳን ከፍቅረኛ ተብዬ ጋር ገንዘብ መስጠት ቀርቶ ከቤተሰብሽ ጋር በደንብ አዳምጪ። ከቤተሰብሽ ጋር ገንዘብ እንዳትበዳደሪ። ከእህት ከወንድሞችሽ ጋር ምትረጂው ነገር ካለ እርጂ። ገዛ ድጋፍ ከሆነ አግባብ ባለው መልኩ ገንዘብ ማበደር፣ መስጠት፣ የራሳችሁን ህልም እንዲያርጉልኝ ብሎ ማድረግ ነገ ዋጋ ያስከፍላል። ወንድ ልጅ ደግሞ ሰርቶ ራሱ መቻል አለበት። ገና ብር አምጪ ብሎ በገንዘብ ምክንያት የምትጎረባበጡ ከሆነ ጥቅማዊ ነገር ወደ መሄድ ይሄዳል። ስለዚህ አንተም ይኸው እየሰማኝ ስለሆነ እዚህ ውስጥ ገብቷል ስላልሽ እንግዲህ መቼም ይሰማሻል እስክጨርሽ ድረስ። በዚህ መንገድ አይደለም ሴት ልጅን ትሪት ማድረግ ያለብህ። ገንዘብ አበድሪኝ ስጪኝ ሳይሆን አንተ እሷ የምትወዳት ከሆነ ጠብቃት፣ ስራህን ስራ ወጥረህ እንዴት አድርጌ ይህች ልጅ ሚስቴ አድርጌ ከዚች ልጅ ጋር ቤተሰብ መሰረታለሁ የሚለውን ነገር ለማወቅ እሷ ሰው ሀገር ነች፣ አንተ ስራ ላይ አትኩር። ጠንካራ ወንድ፣ ራስን የገዛ ጎበዝ ወንድ ከሆንክ እሷ ነች አፈላልጋህ የምትመጣ። አንቺ ደግሞ በ21 ዓመትሽ አትጃጃይ፣ ስራ ስሪ። ሌላው ነገር አትሳደቢ። እሳደባለሁ እያልሽ ክፉ ነገር ከአፍሽ አይወጣ። አይኖ የምታሳልፍ ህይወት ከማዳም ጋር ያለው ጭቅጭቅ ምናምን ስትይ ያያኔው ሊሆን ይችላል፣ ግን ራስሽን ኮንትሮል አድርጊ። እርግጥ እድሜሽ ነው፣ ፋየር ኤጅ ላይ ነው ያለሽው፣ የሚጠበቅ ነገር ነው፣ ግን በጊዜ ሂደት እየተሻሻለ የሚመጣ ነገር። እሺ ተግባባ እና አሌክስ ምንድነው ማድረግ ያለብኝ ስለ አሁን ተቆራርጠናል። እንግዲህ እሱ ሲደውል ነው ያላነሳሁለት። ልተወው ወይስ እንዴት ነው ማድረግ ያለብኝ? ስለ አንድ የገብቼበት የለ አሁን ይሄንን ራስሽ እንድትመልሹ ነው ማድረግሽ። ሚዩት አድርጊ። እንዲህ ነው የምትቀጥይ። ሀቁ ስነግርሽ አሁን ፍቅረኛ ያሽ ማለት አሁን ታረቅሽም አልታረቅሽም፣ ከታረቅሽና ልቀጥል ካልሽ ሴም ቲንግ ሀፕን የሚያደርገው ሰላምሽ ይበጠበጣል፣ ትጨቃጨቂያለሽ፣ ትሰዳደበልሽ። አንድ ሳምንት ጂኒ፣ አንድ ሳምንት ሰው፣ አንድ ሳምንት ጂኒ፣ አንድ ሳምንት ሰው ነው የምትሆኑት በሁለታችሁ መንገድ።
አብደሽ ጨርቅሽን ጥለሽ ቀንድ አብቅለሽ ማዳምንም ጭንቅላቷን ካላልኳት ወደ ማለት ሌቭል ትሸጋገረች። በዚሁ ከቀጠልሽ 21 ዓመቶች ላይ ፍቅር መሸመር ማለት እሳት ላይ ጋዝ እንደመጨመር ማለት ባባሳ። ምርጫው ያንቺ። እንዲህ ነው የምትቀጥይው? አይ እንዲሁ ነው ህይወቴ መቀጠል ያለበት፣ እኔ እየተጨቃጨኩ እየተሰዳደብኩ እያልኩ እየጨለልኩ ነው መቀጠል እንፈልገው ካልሽ በዚሁ መንገድ ነው። ግን ሀቁ ይሄ ነው። ይኸውልሽ እኔ አሁን ዝም ብዬ ላስተባብልልሽ አልችልም። ወደድሽም ጠላሽም ውሸት ብነግርሽ ምን ይጠቅምሻል? እንዲሁ ነው በምትቀጥይው። እግዚአብሔር ምስክሬ ነው የምልሽ። ፍቅረኛ ያላቸው እኮ አልኩሽ እኮ ሰላም ያላቸው የሉ። የምትጋቡ ከሆነ ተጋቡ። በዚህ ነሽ ማለት አንድ ለትዳር አልደረሽም አንቺ። አይ ሰላም እንፈልጋለሁ ካልሽ ደግሞ ውሳኔ ወስነሽ መቀጠል ነው። ይሄ ያንቺ ውሳኔ ነው። ለራስሽ የቤት ስራ ነው የምሰጥሽ ቹዝ እንድታደርጊ። እሺ አዎ ግን እኮ አሌክሶ ስለ ከማዘሩ ጋር አስተዋውቆኛል። ደግሞ ከሄድሽ ልጅን አደራ እንዳትጎጂው ምናምን ነገር ብላኛለች ማዘሩ ማለት ነው። እዛ ያለው ከማዘሩ ጋር አስተዋውቆኛል። ከዛ ደግሞ እኔ በቃ ዝም ብዬ ነው የምረባብሽው። ለምን እንደሆነ አላውቅም። ለማዘሩ ይሁን እያሰብኩ ያለሁት ለሱ ይሁን ለራሴ ይሁን አላውቅም። ብቻ ልተወውም አልቻልኩም። ግን ደግሞ በህይወቴ ውስጥ መልሶ ቢደውልልኝ እንኳን የሆነ የሚከፋኝ ይመስለኛል። ለምን ያን ያህል ቆይቶ እንዴት ነው ዛሬስ የሚደውለው እንዴ ምናምን የሚለው ነገር ይመጣብኛል። ግን ደግሞ ማዘር ቃል አስገባችኝ። ምንድነው ፖይንቱ? አሁን ለምሳሌ እሺ ፍቅረኛ ኖረሽ አለሽ ኦልሬዲ ነበርሽ። ምንድነው ታርጌትሽ? ምንድነው ግቡ? ምንድነው ግቡ ስትል ለምሳሌ አንዲት ሲንግል የሆነች ሴት አለሽ ልበልሽ እዚህ ውስጥ በአንቺ እድሜ ላይ ያለች፣ አንቺ ደግሞ ፍቅረኛ አለሽ። ምንድነው አንቺ ከዛች ሴት የተለየ አድቫንቴጅ የሚኖርሽ ወይም ደግሞ ፍቅረኛ በመኖርሽ ምንድነው ጥቅሙ? ከሲንግሏ ሴት አንቺ ላይ ፍቅረኛ በመያዝሽ የሚኖርሽ ነገር ምንድነው? የተለየ ነገር? ምንም የሚኖረኝ ነገር የለም። ምን የተለየ ነገር ይኖራል? ምንም። ያው ትርፉ እንደውም በሽታ ነው። አዎ ትርፉ ጭቅጭቅ፣ በሽታ ምናምን ቢተርፍ ነው እንጂ ከዚህ በላይ ምንም የለም። ስለዚህ መልሱ አንቺ ጋር ነው ያለው። መልሰሽ ሆነ እንግዲህ ከዚህ በላይ ሌላ ምንም የምትፈልጊው ራስሽ እንድትመልሽ ነው የምፈልገው። ምንሽ ያልኩሽ ለዛ ማለት ግብ ከሌለው ፍቅረኛ መያዝ በየትኛውም እምነት አይፈቀድም። በመሰረቱ በክርስቲያን እምነት ብትሄጂ፣ በእስልምና እምነት ብትሄጂ፣ ሌላም እምነቶች ላይ ብትሄጂ በቃ ትምህርቱ አስተምሮቱ ምንድነው? ትዳር ነው መያዝ ያለበት አንድ ሰው በቃ ለትዳር ሲደርስ እድሜው ተብሎ ነው። ፍቅረኛ ይዞ መጃጃል ምናምን ጥቅም የለውም፣ ጥፋት ነው ተብሎ ነው የሚታሰበው። ስለዚህ በሎጂካልም ስትሄጂ፣ በሎጂክም በሃይማኖት እንዲህ ስትሄጂ እንደዚህ ከሆነ በሎጂክም ስትሄጂ ደግሞ ሰላም ከሌለሽ አፍቅረሽ ጤና ከሌለሽ ጭቅጭቅ በሽታ ከሆነ ምን ያደርግልሻል? ስለዚህ አስብና ደስ የሚል እሺ እሺ እና እሺ አመሰግናለሁ አሌክሶ። እሺ እሺ ወይ ታሪክ ፍቅረኛው አሁን ይሄድብኛል። ፍቅረኛዬን አፈራግጠብኛል። ተጥላቢስ እኔ ያው ጥላቢስ ነኝ፣ ግን እውነቱን መናገር ደግሞ የመሸበት ማደር። እውነቱን ተናግሮ እግዚአብሔርን ብቻ ነው ፈራውን ይዘው አልፈራም። እና ያጥረገርጉኛል ፍቅረኞቻችሁ እየመጡ እውነቱን እናገራለን፣ እነሱም ያጥረገርጉናል። እንቀጥላለን፣ መርፌውም ይሰራል። ወይኔ ታሪክ 21 ዓመት የሞላቸው ልጆች እሺ ፍቅረኛ እኮ ይዘዋል እንበል፣ ግን አስገራሚው ነገር ፍቅረኛ ይዘው ተጀናጅነው ተሞዳምደው ተፋቅረው በሀሳባቸው ትዳር መስርተው ልጆች ወልደው ብዙ ጨረቃ ቆጥረው ኮከብ ምናምን ቆጥረው ጨርሰው ተቦላልከው ምናምን ነው የሚመጡት እኮ። እቺ ልጅ አሁን ፍቅሩን እኮ እየጀመረችው አይደለም። አሁን አፍቅራ ፍቅር ላይ ምናምን ክንፍ ብላ ቢሆን ያባትም እሺ እንግዲህ የት እንደምደርስ አይታወቅም። ጨርሳ ነው እቺ ልጅ መቼ እንደምጀመረችው አይታወቅም። ግን 21 ዓመቷ ላይ ነች። እኛ አርጅተን ጃጅተን ቀንድ አብቅለን በቃ እንግዲህ እስቲ ሲንግልነት ይለምልም ወይስ እንዴት ነው እያልን ባለንበት ጊዜ
ቲኔጀሮች ጋር የገባው መንፈስ መወጋት አለበት። ለማንኛውም ሰዓታችንን ጨርሰናል። ክብራትና ክብራት ነገ ደግሞ እንገናኛለን። በዚህ አጋጣሚ የሁሉ ሰው እያለ ልንገራችሁ፣ እሁድ ሁልጊዜ በዚህ ሰዓት ነው። ሰዓቱን ፑሽ አድርገን ነው የምንጀምረው። ለምን? እሁድ ስለሆነ ፋሚሊ ታይም ነው የሚኖረው። ከዚህ ሰዓት በኋላ ያው ቤተሰብ ስልክ ምናምን የምትጠይቁኝ ሰዎች ለማዘዝ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ የዋትሳፕ፣ እሱን መጠቀም። እኔ እንደውም ማስታወቂያ አልሰራም ከዚህ በኋላ። ማስታወቂያው የምትሰሩት እናንተ ናችሁ። እስቲ 5 ሰከንድ ልስጣችሁና ከኔ በዚህ በ3 ዓመት ውስጥ ስልክ የገዛችሁ ሰዎች እንዴት ነው ስልኩን እንዴት እየተጠቀማችሁበት ነው ወይ? እንዴት ነው ሁኔታው? ተመቻችሁ ወይ? ኮመንት እስቲ ጻፉ። ከኔ ስልክ የገዛችሁ ሰዎች ማውዝ አድቨርታይዚንግ ነው እንደውም የምናስተዋውቀው ከዚህ በኋላ ራሱ የገዛው የተጠቀመው ሰው ራሱ እንዲያስተዋውቅ ነው የምናደርገው። ይሁን ማስታወቂያ መስራት። ከኔ የገዛችሁ ሰዎች ነው ወደ ኢትዮጵያ የላካችሁ ላፕቶፕ የሚሆን ታብሌትም ስልክም በዛ